እንኳን ደህና መጣ አብርሃም። ጨረሳችሁ ሰላምታችሁ? እኔ እኮ ጄኔራል ታስቀጥለዋለህ ብዬ ነበር። እድሉን ሰጠሁት። እሺ አብርሃም እንዴት ነህ? ከየት ቤተ እምነት ነህ አብርሃም? እኔ አብርሃም ከአንተና ከኔ ውጭ አብርሃም የሚባል የለም። እኔ እስኪ ለማወቅ ነው የምገባውና አንዳንድ ከሁሉም የት ጋር እንዳለ ዝም ብዬ አዋቂ ነኝ፣ ጠያቂ ነኝ። በፈጣሪ መኖር ታምናለህ? በጣም ሃይማኖት የለህም ነው ማለት? የሆነ በሃይማኖት ስራ አይደለሁም ነው ወይስ ላይክ አሁን አምላክ ስላሴ ነው ብለህ ነው የምታምነው ወይስ እንደ ሙስሊሙ እንደኛ እንደ ሙስሊሞች ላይክ ተውሂድ ነው ብለህ ነው የምታምን? ዩኒታሪያን ነህ? እኔ አንድ አምላክ ነው የማምነው። አንድ ኢኻድ ታውቃለህ? አውቃለሁ። ኢኻድ ማለት ያው አንድ ማለት እንትን ያ አንዱ አምላክ አንተ የምታምነው ማለት ነው በሶስት አካላቶች ተገለጠ ብለህ ታምናለህ ወይም ደግሞ ሶስት አካላት አሉት ብለህ ታምናለህ? ምን ሊያደርግ ይገለጣል? ምን አውቃለሁ። እንደዛ ብለህ ታምናለህ ወይ ነው ያልኩህ እንጂ አይ እኔ ምን ሊያደርግ እያልኩ ነው። ጥያቄ አመጣለኝና ምን ሊያደርግ ነው? ምን አውቃለሁ እኔ ብቻ እንደዛ ብለው የሚያምኑ ግሩፖች ስላሉ እነሱ ይመልሱልናል ምን ሊያደርግ እንደሚገለጥ። ብቻ ባጭሩ አንድ አምላክ ነው የምታምነው። ያ አንዱ አምላክ ደግሞ በሶስት አካላት ይገለጣል ወይም ተገልጧል ወይም ደግሞ ሶስት አካላቶች አሉት ብለህ አታምንም ነው? እኔ መጽሐፍ ውስጥ የለም። ምን አይነት ከየት ነው እየጠየቀኝ ያለው? አሁን እየጠየቀኝ ያለው ሪፈረንስ የትኛው ነው? ሪፈረንስ ቢኖራቸው ኑሮማ እኛ ጋርም እንደዚህ እዚህ ሁሉ ነገር ውስጥ አንገባም ነበር። ለማንኛውም እሱን እንተወውና በየትኛው መጽሐፍ ነው አንተ የምታምነው? ኦሪት ነው ማምነው። ኦኬ ይሁዲ ነህ? አዎ እኮ እንደዛ ብትል እኮ በቃ እንገላገል ነበር እዚህ ሁሉ እንትርክ ማለት ነው። አይ ዝም ብሎ አንዳንድ ቀን ማት እንትን ነው ከንግግር ፈታ ልበልባቸው አንዳንድ ቀን ብለህ ነው? አይ እንዴ ዝም ብለህ በጸጥታ ይደብራል። አይ ጥሩ በቃ እንደዛ ከሆነ ርዕሱ ሜቢ የሚመለከትህ ከሆነ ለምንድን ነው ያልሰለምከው? ሪዝን አለ? ለምን እሰልማለሁ? አዎ እኮ ሪዝን አለው። ያለ መስለምህ ነው ወይስ አታውቅም ነው? ማለት ለምን እንደምሰልም ስለማላውቅ ነው ብትልም እሱም ምክንያት ነው። መሰለም ምን ማለት ነው? መስለም ሙስሊም መሆን ምን ማለት ነው? ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ መገዛት ማለት ነው። እኔ ስለ አንድ አምላክ ነው እየተገዛ ያሉት። በነቢያቶች ሁሉ የማን እስኪ አንድ ነብይ እስኪ ጥራልኝና ከየት እንደሆነ ነካር አጋጣሚ የምታውቀው ከሆነ ሷሊህን ታውቀዋለህ? ነብዩላህ ሷሊህ፣ ነብዩላህ ሁድን ታውቀዋለህ? አብርሃም ታውቀዋለህ? አብርሃም ጋር ዝምድና አለን፣ ትልቅ ትውውቃለን። የእስማኤል ልጆች ናቸውና አረብ መስላለሁ። እንደዚች እኮ ፀጉሬ ምናምን ሰው ሲያይ አረብ እየመሰልኩ አስቸገርኩ መሰለኝ። አረብ መስላለሁ እኔ ሰሜናዊ፣ ይሄ ሰሜን ያለው ዝርያው አጋጣሚ ከየት ነው? ሴሜቲክ ነው አይደል? እያወራን ያለ ነው ላንጉቹ። ሴሜቲክ ደግሞ ያው ከአረብ እና ከእስራኤል ነው ፈልሰን የመጡት ወላጆቻችን አንሲስተሮቻችን ማለት ነው። ያው ላንጉቹ ሴሜቲክ ይባላል። ዘሩ ምናልባት ሴም ከሆነ የሴም ዘር የሚባል ከሆነ እኔ አላውቅም።
ኦኬ በዛ አንፃር ከሆነ የሚመጣው ሴም ደግሞ ኖርማሊ ከአብርሃም ጋር ሳይሆን ከኖህ ጋር ነው የሚገናኘው አይደል? ኖ የኖህ ልጅ ነው፣ ግን ሴም ካምና ያፌት የሴም ዲሰንዳንት ነው እኮ የሱ ዘር ነው። እሱ ግልጽ ነው። ግን አሁን ሴሜቲክ ሲባል ሴማዊ ዳራ ለምሳሌ የሴሜቲክ ሁሉ አባት የሚባለው ቋንቋ ወይም እናት የሚባለው ቋንቋ አራማይስጥ የሚባለው ነው አይደል? ከዛ አረቢክ እና ሄብሪው ግዕዝ ምናምን ከዛ በኋላ የመጡ ናቸው። የመጀመሪያው አራማይስጥ ነው የሚባለው ወይም ደግሞ አራማይክ ተብሎ የሚጠራው ማለት ነው። ሶ ያ ከሆነ ሜቢ እንዳልኩ በላንጉቹ ከሆነ ሴም የሚባለው ወይም ደግሞ በዘር ከሆነ አሁን ሁለቱን አላውቅም፣ ግን በዘርም ከሆነ ሴም የምትለው ኖርማሊ ኖህ ጋር ነው የሚገናኘው። በአብርሃም በኩል የበዛም ሊሆንም ላይሆንም ይችላል። በእንትን ከሆነ ግን እኔ አብርሃም ዘር ነኝና አንተም ዘር ወቅና እኔ አዳም ዘር ነኝ። ምናልባት አይ ሱማ ማንም ሰው ፍጡር የአዳም ዘር ነው፣ ግን እየጠራ የመጣ ዘር አለ፣ መስመር አለ። ታውቃለህ፣ ሁሉም ውሃዎች እኩል ናቸው አይደል? ውሃ ነው፣ ግን በቧንቧ የሚመጣ አለ፣ በሃይላንድ የሚመጣ አለ፣ የተጣራ ውሃ አለ፣ የደፈረሰ ውሃ አለ ነው። በዛ እኔ ዝም ብዬ ስጠረጥር ከደፈረሰው ይሆንክ ይመስለኛል። አላውቀውም። እኔ አሁን የዘር ማንዘሬን ቆጥሬ ምናምን የገሌ ዘር ነኝ ለማለት እኔ አላውቀውም። ከደፈረሱት ውስጥ ነኝ አይ ቲንክ፣ እንዲሁ ስጠረጥር ማለት ነው። የአብርሃም ዘር አሁን ተገርዘሃል። የተገረዝክ አሁን አሁን ያው በሰባት ቀኔ እንዴ የአብርሃም እሱ ቃል ኪዳን እሱ እኮ ማን ላይ ነው እንዲያለ እሱ ቃል ኪዳን ስለማን ነው የተሰጠው መገረዝ? ያው ለአብርሃም እና ለዝርዮቹ ነው፣ ላይክ እስማኤል እና ያዕቆብ ማለት ነው። እኔ ግን የተገረዝኩት የአብርሃም ዘር ምናምን በመሆኔ ሳይሆን የአብርሃም ዘርነቴ ይሄ የደም የስጋ ምናምን ሳይሆን የሪሊጅን ነው። ኢትዮጵያዊም እንደዛ ነው በብዛት ወይ ሙስሊም ነው ወይ ክርስቲያን ነው። ሁለቱም ደግሞ ያው ያንን የግርዘት ህግን ይከተላሉ። ክርስቲያኖች ዓለም ላይ ከሆነ የሚከተሉም አሉ የማይከተሉም አሉ፣ የግርዘትን ማለት ነው። ግን ሙስሊምና ጁዊሽ ግን የግርዘትን ህግ ይከተላሉ። ሶ በዛ ምክንያት እኔ ሙስሊም ክርስቲያን እንደዚህ ከሚባል ያው ከአብርሃሚክ ሪሊጅን ስለተወለድኩ በዛ ምክንያት ተገርዣለሁ እንጂ የአብርሃም የልጅ ልጅ ስለሆንኩ አይደለም። ባይዘዌ የኔ ስም ፒኬ ታላቁ አብርሃም ነበር የሚለው ማለት ነው። እና አብርሃም ጋር ዝምድና አለን፣ በደንብ እንተዋወቃለን ያልኩ ከዛ አንጻር ነው። አብርሃም በጣም የምወደው ሰው ነው፣ ነቢዩላህ ኢብራሂም ማለት ነው። ታሪኩ ምናምን በጣም ኢንስፓየር ያደረገኝ ነው። በጣም የሚመቸኝ ነቢይ ነው። አዎ እንግዲህ ያው ጥሩ ጌታ ይባርካውን አንዱና ብቸኛው አምላክ ይባርክ። እሺ ክርስቲያኖች ካላችሁ ሪኩዌስት መላክ ትችላላችሁ። አንተ አብርሃም ላይክ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለምንድን ነው ያልተቀበልካቸው እንደ ነብይ? እሱ እናንተ ቤት ነው ያለው። አሁን ምን አለ መሰለህ፣ የት ቤት ነው ያለው ብዬ አልጠየቅኩም። ባይዘው አዎ ትክክል፣ ግን ለምንድን ነው ያልተቀበልካቸው ነው ያልኩህ። አሁን ወንድማማች መሆናችን እንረዳዳና ከዛ በኋላ ለምን ማለት አባቴን ሌላ ነው፣ ያንተ አባት ሌላ ነው። ያንተ አባት ለእኔ አባት ሊሆን አይችልም። አባትህ ማን ነው? አብርሃም ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባታቸው ማን ነው? እሳቸው የአብርሃም ናቸው። ታዲያ አባቴ እኮ አባቴና አባታቸው ስለተለያየ ካልክ ኦልሬዲ አባትህና አባታቸው የተለያየ አይደለም። ሁለታችሁም የአብርሃም ዘሮች ናቸው። ግን እናታችን ሌላ ናት። የኔ ሳራ ናት፣ የእናንተ ሀገር ናት። የእናንተ አትበለኝ። እኔ እናቴ በስም እንዳልጠራት እዚህ
የእምነት እናትም ከሆነ የኛ የሙእሚን እናቶች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ናቸው። የምእመናን እናት ተብለው የሚጠሩ ማለት ነው። ሶ እኔ አረብ አይደለሁም ደግሜ ልንገርህና እኔ አረብ አይደለሁም ሀበሻ ነኝ። እስልምና እኮ እምነት ነው፣ ዘር አይደለም። እስልምና ዘር አይደለም፣ እምነት ነው። እንዴ አሁን እኮ አስበው ነብይ መሐመድ ሰለላሁ ዐለይሂ ወሰለም የእስማኤል ዘር ናቸው አይደል? ስለዚህ በዛ የመጣ እስማኤል ያው የ12 አለቆች አባት እንደሚሆን እግዚአብሔር ለሱ ቃል ገብቶለታል። ለይስሐቅ ደግሞ እኮ በየት እየዞርክ እንደሆነ ባይገባኝም ትክክል ነህ። እሺ ጀነራል ፋይሰል ጋር ሌሎች ካሉ ጭመቁ። ኖ ይሄ ጨመቃ አድርገህ ያሰብከው ነው ወይም እየተጨቃጨቅም መስሎህ ነው? አይ ለማወቅ ነው እንጂ እንደዚህ እኮ አንዳንድ ጊዜ መልስ ከሌለ ሪጅድ ሰልፍ ከሌለ ወይ ትዋሻለህ ወይ እንትን ታደርጋለህ። እኔ ጀነራል ፋይሰል አቋም ስለሚመቸኝ ነው የሚያስተምራቸው የሚጠይቃቸው ጥያቄዎች ደስ ስለሚል ነው የገባሁት። ኦኬ ዋሽቼህ ነው አሁን? ኖ አልዋሸኝም። ጥያቄህ ደስ ይላል እኮ ለምንድን ነው የማትቀበላቸው ብዬ ላይክ ኩዌሽን ጠየቅኩ። አባታችን ስለሚለያይ ያልከኝ፣ አባትህን ስጠይቅህ ግን አንድ አይነት አባት እንዳላቸው ነገርኩህ። እናታችን ግን ሌላ ናት። እኔ የይስሐቅ ያዕቆብ አንተ ለምን ኦሪት አልተቀበልክም ብልህ እኮ ለምን አንተ ይሁዲ ያልሆንኩም? አሁን እስኪ አንድ አምላክ ነው የአብርሃም ነው ለአብርሃም በይስሐቅ በኩል ዘር ይጠራልሃል ብሎ እንትን ነግሮታል እግዚአብሔር። አዎ ለአብርሃም ያው ለኢስማኤልም ለአብርሃምም እንግዲህ ቃል ኪዳን ተገብቶላቸዋል። በቃል ኪዳኑ መሰረት ሁለቱም ልጆች ተገርዘዋል። አብርሃምም 12 አለቆችን ወልዷል። ኢስማኤልም 12 አለቆችን ወልዷል። ይስሐቅም ደግሞ እንደዚሁ በልጁ በያዕቆብ ከያዕቆብ በኋላ 12 አለቆችን እንደዚሁ 12 ጎሳዎችን ወልዷል። ሶ ተመሳሳይ ነገር ነው። እንደው አንድ ስቴፕ ትንሽ ዝቅ ቢልም የይስሐቅ የእስማኤል ጋር በተገናኘ ግን ራሱ እስማኤል ነው 12 ልጆች ያሉት ማለት ነው። ሶ ተመሳሳይ ነገር ነው። ምንም ወንድማሞች ነን። አንድ አምላክ ነው ዋና ማመን እኮ አንድ አምላክ ማመን ነው ማለት አይገለጥም፣ አይታይም። ፈላጭ ኃያል አምላክ ማመን ነው አይደል? ግን ከሰማኸኝ እኔ ማንን ነው የምታመልከው ብዬ አልጠየኩም። በመለኮት በምንለው ዙሪያ ጁዊሽ እና ሙስሊሞች ልዩነት የለንም። እናንተ የምታመልኩት አምላክ ሌላ አምላክ ነው ብዬ እኔ አላምንም። እኛ አላህ ብለን የምንጠራው እናንተ አሁን በክብር ስሙን የትም ቦታ የማትጠሩት ማለት ነው። ኤሎሂም ማለት ያው አማልክት ማለት ስለሆነ ትክክለኛ ስሙ ጋር በተገናኘ ለዛ ነው ማልጠይቅ ስሙ ምናምን ብዬ ያው ስሙን እኔ ብጠራው ኖርማል ነው። እናንተ ግን እንደ እምነታችሁ ክብርም ስላላችሁ ኖርማሊ የትም ቦታ ስሙን አትጠሩትም። የእግዚአብሔርን ማለት በአማርኛ እግዚአብሔር እንበል የሱን በመለኮት ስለማንላይ ወይም በአምላክ ደረጃ ልዩነት ስለሌለን ኖርማሊ ግን እኔ የምቀበላቸውን ነቢያቶች አንተ የምትቀበላቸው አሉ፣ ማትቀበላቸው አሉ። ልክ እኔ አሁን አንተ የምትቀበላቸውን ነቢያቶች ኖርማሊ ሪጀክት ባላደርግም ማለት ባልጥልም ሊሆንም ላይሆንም ይችላል ብዬ ማነሳቸው ነቢያቶች አሉ። ለምሳሌ ኢሳያስን ብትል፣ ዕንባቆምን ብትል፣ በለዓምን ብትል ምናምን አሁን እነዚህን አካላቶችን አሁን ስማ በለዓም እኮ በለዓም እስራኤላዊ አይደለም ብላችሁ ነው የምታምኑት፣ ግን ነብይ ነው። ገባኛ የሞዓብ ነብይ ነውና የሞዓብ ስትል እስኪ እቺን ነገር እስኪ አስረዳን። የሞዓብ ነብይ ስትል ማን የላከው ግን በለዓምን? በለዓምን የላከው ቢላል ነው አይደል? ማን ነበር ስሙ? በእስልምና የለም በለዓም። እንዴ ምን ሊያደርገን እናንተ ጋር ይገባል? ኖ እኛ ጋር እኮ አሉ፣ ብዙ እኮ አሉ እኛ ጋር። እነ ዳዊት እኮ እነ ሰለሞን አሉ። ምን ማለት ነው? ምን ሊያደርግ ይገባል ማለት? ምን አለ መሰለህ የኔ ያንተ ይሆናሉ፣ ያንተ ግን ለኔ አይሆንም። ማወቅ ያለብህ ማለት
እኮ እኔም ምን መሰለህ ምክንያት አሁን ኦሪት ነው አይደል? ሁላችንም እንትን ምናምን እናንተ ቁርአን የምትሉት እናንተ እንትን የምትሉት ማንም የሚለው ኦሪት ነው አይደል? ቶራ ነው። ወደድክም ጠላህም ከዛ ነው ሁሉ የሚንጠለጠለው። አሁን የሙስሊም የመሰረቱት ነብይ መሐመድ ናቸው አይደል? አይደሉም። ማን ነው ታዲያ? እኛ እስልምና የምንለው የነቢያት ሁሉ ሃይማኖት ነው ብለን ነው ምናምን። አብርሃም የመጀመሪያ ሙስሊም አደም አለይሂ ሰላም ነው። ከሰው ልጆች ከሆነ የምጠይቀኝ አይ እንትን ነው አጋጣሚ ምን ልበል መሰል ሱራ 63 ነው ወይ እንትን እኔ የመጀመሪያ ሙስሊም ነኝ ይላሉ ነብይ መሐመድ። አይሉም የመጀመሪያ ሙስሊም ነኝ አይደለም ያሉት፣ የሙስሊሞች መጀመሪያ ብለው ነው የተናገሩት። ችግር የለውም ሱራውን እሰጥሃለሁ፣ ግን የመጀመሪያ ሙስሊም ነኝ ሳይሆን የሙስሊሞች መጀመሪያ ነኝ ብለው ነው የተናገሩት። በመጀመሪያ ቃሉ ራሱ የተወሰነ የሙስሊሞች መጀመሪያ ነኝ ማለት ምን ማለት ነው? ከኔ በፊት ነበር ሙስሊሞች አይደለም። ሙስሊሞች ተብለው የተጠሩ ማህበረሰቦች አሉ በሳቸው ዘመን እነዛ ሙስሊም ተብለው የተጠሩ ማህበረሰቦች የነሱ መጀመሪያ ናቸው። አዎ ስለዚህ የመጀመሪያ እንትን ያሉት ዞሮ የመጀመሪያ ሳይሆኑ በዛ ማህበረሰብ ሙስሊሞች ተብለው የተባሉት አካላት የነዛ የመጀመሪያ ሙስሊም ናቸው። ቁርአን ላይ እሳቸው ብቻ አይደሉም። የአማኞች መጀመሪያ ሙሳ አለይሂ ሰላም ተብሏል። አብርሃም ሙስሊም ነበር ተብሏል። ያዕቆብ ልጆቹን በእስልምና ላይ አዟል። ሙስሊሞች ሳትሆኑ እንዳትሞቱ ብሎ ይሄ የኛ አስተምህሮ። ይሄ ማጣመም እንትን አይመስለኝምና ምን ያጣመምኩት ቁርአንን ነው ማጣመው? አይ እየተናገርክ ያለው አሁን አብርሃም ሙስሊም ነው እንትና ያዕቆብ ሙስሊም ነው ይስሐቅ ሙስሊም ነው ያልካቸው እነሱ አንድ አምላክ ነው የሚያምኑት። የመጀመሪያ ጀዎች ዕብራዊ ነበሩ። አብርሃም እኮ እና ታዲያ ሙስሊሞች ስንት አምላክ ነው የሚያመልኩት? አብርሃም አንድ አምላክ ነው የምታመልኩት። ግን ምንድነው አንተ ከሙስሊሞች ለመለየት እና አብርሃም እና ይስሐቅ እና ያዕቆብ እኮ አንድ አምላክ ነው የሚያመልኩት አልከኝ። አዎ አሁን እናንተ ስንት ህግ አላችሁ? ስንት ህግ ማለት እግዚአብሔር ለእናንተ የሰጣችሁ ህግ ስንት ነው? በጣም ብዙ ህጎች አሉት። እኔ አልቆጠርኩትም። እንደ ሙሴ 613 ምናምን ልትለኝ ነው? አዎ በእኛ 613 ሚትዝቫህ የሚባላልና የኛ ህጎች 613 እሱ የሙሴ ህግ ነው። እሱ የሙሴ ህግ ነው። ሙሴስ ማን ነው? የማን ነው ማለት? አዎ ሙሴ አላህ ነው፣ ወደ አላህም ተመላሽ ነው። ምን አለ መሰለህ አሁን እያወራን ያለነው ቁንጭ ማልፋት ባይሆን ጥሩና ምንም እኮ ቁንጭ ማልፋት እኮ አይደለም። ግን ለምን መሰለህ አንድ ነገር አብርሃም ቆይ ያልተረዳውን ነገር ልንገር። አሁን አንተ አጣመሃል ስትል ያ በጣም ስህተት ነው። ምክንያቱም እኔ እየመለስኩልህ ያለሁት ሙስሊም ስለሆንኩ እንደ እስልምና ነው እየነገርኩህ ያለሁት። አንተ ደግሞ እያወራህ ያለው እንደ ጁይሽ ነው። ገባ? ስለዚህ አጣመሃል ሳይሆን የምትለኝ ጥያቄ ካለ ወይም እኔ በማወራው ነገር ላይ የማትግባባ ከሆነ ወይም ማንስማማ ከሆነ አሁን አንተ ምንድነው ማስረጃ ብዬ እንደምጠይቀው ሁሉ እኔ ደግሞ ትጠይቀኛለህ ማለት ነው። አሁን ማስረጃችን ኦሪት ነው አይደል? አይደለም፣ የኔ ማስረጃ ኦሪት አይደለም። እስኪ በአረብኛ ጥራውና ምንም ችግር የለውም። ማስረጃ ቁርአን ነው ለኔ። ማስረጃ ቁርአን ነው። እሺ አይ አውቀተኛ ቢቀሰቅሱት ማለት ቢቀሰቅሱት አይሰማም ወይም ደግሞ ኧረ ተውት አንተ ምን ከምን ልስጥ? ከባዮሎጂ መጽሐፍ ነው እንደሰጠ የፈለከው ማስረጃ ምንድን ነው የምሰጥህ? አውቀተኛ አትለኝ። የትኛው ነው የተጻፈው? ማን ነው? ከምን ከኦሪትና ከቁርአን ነው? ያው መጀመሪያ ኦሪት ነው የተጻፈው። እሺ ማን ነው ከዛ የወሰደው? እንትኑ ማለት አሁን የመጀመሪያ የሰው ፍጡር ማን ነው የሚባለው በቁርአን? አደም አለይሂ ሰላም። በቁርአን በእንትንስ በቶራስ ምን ይላል? ወይም ደግሞ ኦሪትስ ማን ነው የመጀመሪያው ፍጡር ይላል?
ይሰማሃል? ስልክ ገብቶብኝ ነበር። የመጀመሪያ ፍጡር በኦሪት ማን? ኦሪት ነው? አደም ነው። ከሰዎች ነው? ከሰው ከሆነ አደም ነው። እሺ፣ ስለዚህ ማን ነው ቀድሞ የመጣው? አደም ነው ቀድሞ የመጣው። የተኮረጀ ነገር ያለ አይመስልም እዚህ ምን ነው? ኦኬ፣ ስለዚህ የተኮረጀ ነገር እንዳይኖር ምንድነው እናንተ ጋር አደም ሲል እኛ ጋር አያሌው ማለት አለበት ማለት ነው፣ ወይም ደግሞ ሌላ ሰው ማምጣት አለበት። እሺ የመጀመሪያው ሰው የተፈጠረው አደም ነው ወይስ አይደለም? አደም ነውና ቆይ ልንገርህ። ፕላጀራይዝ ታውቃለህ? ትርጉም ፕላጀራይዝ አሁን አንተ አላውቅም። ስንተኛ ክፍል ነህ? ስንተኛ ተማሪ ነህ? አሁን ካለሁበት ቤት 3ኛ ክፍል ላይ ነው ያለሁት። ምን አልከኝ? ትምህርት ቤት? እኔ ትምህርት ላይ አይደለሁም። እሺ፣ አጋጣሚ ምን አለ መሰለህ፣ በሪሰርች ደረጃ ሲጻፍ ጎግል እንትን ይመዘግባልና ያ ቃል ወስደህ ስትወስደው አይ ይሄ እዚህ መጽሐፍ አለ እና ከዚህ ነው የኮረጅከው ይላል። ምንድነው የተጠቀምኩት? አይ ፕላጀራይዝ። አይ ምን ተብሎ ነው የሚጠራው? ፕላጀራይዝ አስተካክል። እንደዛ አይደል? ማለት ችግር የለውም። ለቃል ለስፔሊንጉ አጋጣሚ ከተሳሳትኩኝ ችግር የለውም እና ዋናው ኮንሴፕት ነው። ሶስተኛ ክፍል ነህ ምናምን የሚል ነገር ላይ አትምጣ። በስትክክልም አልጠራሁም ሲጀመር ነው። ኦኬ ቀጥሉ። አፍወን እና ምን ልበል መሰለህ፣ ያው ዞሮ ከሌላ ሰው ጋር ተጫወቱና እኔ አጋጣሚ አድናቂያችሁ ነኝ። ጎበዞች ናችሁ፣ ጠይቁ። ግን ያው እውነት ክሬዲት መሰጣጠትም ትልቅ ነገር ነው። ስለምን ክሬዲት ነው? እኔ እኮ አልገባኸኝም እኮ ነገርኩህ እኮ። ስለዚህ አደም ላለመቅሰሙ አንተ አደም ስትል ቁርአን መጥቶ ወይ አያሌው ወይ ከበደ ወይም ደግሞ አረብኛ ስሞች ከሆኑ ኢብራሂም ምናምን ማለት አለበት ነው እያልከኝ ያለው። የተፈጠረው የመጀመሪያው ሰው በትክክል አደም ከሆነ ለምንድን ነው ቁርአን ሌላ ስም የሚሰጠው? ወይም ደግሞ ለምንድን ነው ሌላ ሰው ነው ማለት ያለበት? ወይም ደግሞ ዋሸት ያለበት? ቁርአን ማን ነው የጻፈው? ከአላህ ነው የፈጠረው አካል ነው ቁርአንን ያወረደው። አደምን የፈጠረው እና አላህ አይደለም አደምን የፈጠረው? እሺ አሁን ቁርአን የማን ጽሑፍ ነው ማለት? የእጅ ጽሑፉን ነው የምጠይቀኝ? አዎ ማን ነው የጻፈው? ሰሃባዎች ነው የጻፉት። ማን ነው? የነብዩ መሐመድ ባልደረቦች። ኦኬ ነብዩ መሐመድ በመቼ ዓመተ ምህረት ነው የነበረው? ከስንት ዓመት በፊት ነበር? እሱን እኮ ነገርኩህ። ኦሪት ይቀድማል። በ6ኛው ክፍለ ዘመን ነው የነበረው። በ7ኛው ከ6 እስከ 7ኛው ክፍለ ዘመን 1500 ምናምን ነገር ዓመት ነው አይደል? ከምን ከዚህ ወደ ኋላ ስትቆጥር ነው? አዎ አሁን ከነበረበት ዓመት ጀምሮ ወደዚህ 1400 ዓመት በፊት ምናምን ነገር ነው ሂጅራ ከሄዱበት እንትን ወደዚህ ማለት እኮ 1400 ዓመት በፊት። እሺ አዎ አሁን ሱሐባዎች ነብዩ መሐመድ ካልከኝ የተጻፈው ከ1500 ዓመት በፊት ነው። ያው እሺ ከዛ በኋላ ምን አለ መሰለህ መገጣጠሙ አዳም ማን ነው ማለት ብቻውን ነበር። ሔዋን ተፈጠረችለት። ከዛ ማንን ወለደ እያለ ኖህ እያለ ይመጣል። ነብዮች ይመጣሉ። ከዛ ቅደም ተከተሉ እንዳለ ኮፒ ፔስት ነው። ምን አለ መሰለህ። ኦኬ ስለዚህ የእናንተ ውሸት ነው ማለት ነው የተጻፈው። እናንተ ጋር የተጻፈው ስህተት ነው ካልሆነና እውነት ከሆነ ኮፒ ፔስት ለመባል እኮ ይኸውልህ፣ ኮፒ ፔስት ለመባል መኮራረጅ የምትለው ነገር መፈጠር አለበት። አንድ አምላክ ከሆነ ሪቪሌሽን ያደረገ ወይ አወረደ። እሺ ሙሴ ከየት አምጥቶ ነው የጻፈው? እስኪ ንገረኝ። በቃ ችግር የለውም። ሙሴ ከየት ነው ያመጣው? እግዚአብሔር በሲና ተራራ ላይ 40 ቀን 40 ሌሊት በዛ ጾሞ ሳለ ተገለጠለት። ኖ ሙሴ በአዳም ዘመን አልነበረ። ያየው ነገር የለም። ከየት ነው የሚያመጣው? ሙሴ ማለት እኮ ከ3000 ዓመት በፊት የነበረ ሰው ነው። አዎ አዳም የነበረው ከስንት ዓመት? ኦልሞስት 7000 ምናምን ዓመት ማለት ነው። የት አመጣው ሙሴ? አሁን ያን 5800 እንትን ዓመት ነውና ምን አለ መሰለህ። እሺ በእናንተ 5800 ምናልባት የእናንተና የክርስቲያኖች አቆጣጠርም ከተለየ እኔ እንጃ። እሺ 5800 ያም ቢሆን በ2000 ምናምን ዓመት ይቀድማል ማለት ነው። ሶ የት አመጣው ሙሴ? እስኪ ንገረኝ። አይ አሁን ምን ይላል መሰለህ መጽሐፉ በሲና ተራራ ህዝበ እስራኤል ግብጽ ባርነት ሲያወጣ በግብጽ ባርነት እንትን ብለው ነበር ማለት ግብጽ እስራኤላውያን የሚያውቅ ንጉስ ፎሮን መጣና እነሱን አስገበራቸው በኃይል። ከዛ እግዚአብሔር ከዛ ወጣቸው።
በሲና ተራራ ላይ ሙሴ አዳም ሲፈጠር አልነበረም። ሶ ከዛ በፊት ካሉ ነገሮች ላለመኮረጁ ምንድነው ማስረጃ? እንዲሁም ደግሞ የተናገረው ነገር ሙሴ እውነት ለመሆኑ ምንድነው ማስረጃ? ይሄ ሙሴ የተናገረው እውነት ነው፣ ግላዊ ነው። ላንተ እንትን አይልም። ሙሉ ብታውቀው ኑሮ ነበር እንትን ቢል እንጂ ችግር የለውም። አውቀዋለሁ። ምኑን ነው የምትነግረኝ? ከሙሴ በፊት አሁን ሂንዱይዝም ይቀድማል። አሁን ለምሳሌ ሂንዱይዝም ላይም እንደዚሁ የመጀመሪያ ሰው ተብሎ የተቀመጡ ነገሮች አሉ። አሁን አምላክ ተብሎ የተጠቀሱ አካላቶች አሉ። እንዴት ነው ሙሴን ነው ወይስ በየብሔሩና በየሀገራቱ የየራሱ የሆነ አምላክና የየራሱ የሆነ አዳም ብሎ ይጀምራል? ወይም ደግሞ ከበደ ጫላ እያለ ይጀምራል? እንዴት ነው የምትረዳው? እኔ እኮ ግራ ገባኝ። ማለት እንዴት መሰለ ለሙሴ የገለጠለት አምላክ ነው ካልክ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የገለጠላቸው አምላክ ነው እያልኩ አንተ አይ የሙሴው ስለቀደመ ኮርጇል እያልከኝ ነው። አምላክ ከራሱ ነው የሚኮርጀው? ከማን ነው የሚኮርጀው አምላክ? ምን ሰላም ተባለ ሰውዬ ከትላንቱ ዛሬ ስለባሰብኝ በጊዜ ከምትሸኝ ሚውት አድርገህ ተቀመጠ። ምን አልከኝ? ነብዩ መሐመድ ማንበብና መጻፍ አይችሉም። አይችል ለዛ እኮ ነው ራእይ ተገለጠላቸው። ምን አለ መሰለህ በእኛ በእንትን ላይ እኔ ማለት እነሱ ኮረጁ ነብዩ መሐመድ እንደዚህ ያደርጉ አላልኩም። የነብዩ መሐመድ አሁን ምንድነው ስትለን የቆየ? በቃ አብርሃም በቃ ሌላ ቀን እንገናኛለን። እሺ አይ ደህና ደረቀ። አሚን አሚን። ሐሸም ይባርክ። እሺ ክርስቲያኖች ኦኬ ሴላ አለ። ምንድነው ልትል የነበረው ሴላ? እስኪ ተንፈስ ይወጣል። ውፍ በል። ለምን ወጣ? አሁን ሲለቀቅልህ ነው የምትወጣ? አይ የሁዲነት አይዲዮሎጂ አይደለም፣ ኖርማሊ ዘር ነውና ከዛ አንፃር ስለሚያስቡ ከይሁዲ ውጭ ያለ ሰው እኔ አምላክ ይገለጥለታል ብለው ራሱ የሚያምኑ አይመስልኝም። ቅድም እንደሰማችሁት በለዓምን ምን አለው? ይሁዲ አይደለም አለ። ስለዚህ የሐሸም ነብይ አይደለም፣ የእግዚአብሔር ወይም የአምላክ ነብይ አይደለም አለ። የማን ነብይ ነው ስለው እሱ ከሌላ ጎሳ ነው የነሱ ነብይ ነው ይለኛል። ምን አይነት አስተምሮ እንደሆነ ገና ዛሬ ነው ስሰማ ማለት ነው። በመጽሐፍ ቅዱስ ላይ ያው በእስራኤልም ቤትም ላይ ምናምን ድግምት አይሰራም እንደዚህ መተት አይሰራም ብሎ የተናገረው ሰውዬ ማለት ነው። እንግዲህ እስራኤላዊ አይደለም፣ የእስራኤል ነብይ አይደለም። ነብይ ነው ግን ያው የእስራኤል አይደለም። ኤኒዌይስ ክርስቲያኖች ካላችሁ ሪኩዌስት ላኩ። እንዲነሳ የምትፈልጉት ሀሳብ ካለ ኦገንታት፣ ህዝበታት፣ ወንድም እህቶች ማንሳት ትችላላችሁ። ሴላ ካለ ተመለሰ ና። አሁን ሚውት ስታነሳ ነበር አይደል? ሲለቀቅ ምንድነው አብረ ለቀቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓት ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እንዴት ዋላችሁ? ሰነበታችሁ? ደህና? አልሐምዱሊላህ ሰላም ነው። እንዴት ነህ? አልሐምዱሊላህ። አይ እኔ ምናልባት ለኮሜንታተሮች ማሳሰቢያ ነው የምሰጠው። ማለት ይሄ ሰክሯል ምናምን ምክር ልጆች ማለት ነው ስነ ስርዓት ይኖራችሁ። ከእስልምና መሳደብ አይፈቀድም። እዚህ ጋር ወገኖቻችን ግቡ ብለን የለመናቸው ከገቡ በኋላ በስነ ስርዓት እየተወያዩ እናንተም ከታች ሰካራም ነው ምናምን ውሸት ነው ወለ ሲጠጣ አላያችሁ አልነበራችሁ በምን አወቃችሁ? እስኪ ወደ አላህ የሚያቀርበንን ነገር መልካም ነገር ከሙስሊም የሚጠበቅን የሆነ ኮሜንት እንኮሜንት። እሺ ካልሆነ ደግሞ ትታሰራላችሁ፣ ትመወታላችሁ ማለት ነው። ተው ግድ የላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቤታችን ሚል ኮሜንት አየውና ይሄማ የተሳዳቢ ሰዎች ቤታቸው አይደለም። ቤታቸው ፈልጉ ጎዳና ነው የምንጥላቸው። በቤታችን አላሉ።
እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ረያን ልታወራ ነበር መሰለኝ ሃይቪ። ረያን አለ አላ ካሜራ ላጥፋለህ። ኔትወርክ በጣም አዛ ነው። እስኪ ይሰራልህ አሁን? እሺ እኔ ክረምት ከወጣ በኋላ የሚበላሽ ኔትወርክ ምን አይነት ኔትወርክ እንደሆነ አላውቅም። እሺ አንድ ቁጥር ጻፉ። ክርስቲያኖች ናችሁ ሪኩዌስት የላካችሁ ካላችሁ አንድ ቁጥር ጻፉ። አሁን የሙስሊም ስም ብቻ ስለሆነ የሚታየኝ መለየት አልቻልኩም። እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። አቡኪን ነው እያየሁ ያለ ፒኬ ማለት ነው። እንዴ አባይ አረ ዛሃሩ አረ ተይ ተይ። እኔ ይህን ትምህርትሽን ከሁለተኛ ክፍል አታቋርጭ ብዬሽ እምቢ ብለሽ አባዬ የት ሄዶ ነው ኔትወርክ የሌለው አልሽ። ምን አይነት ነገር ነው? አባይ እኮ ኃይል ማመንጫ ነው፣ ኔትወርክ ማመንጫ አይደለም። ኤሌክትሪክ ኃይል ማመንጫ ነው። እሺ አራቡኪ ምናምን ተንፍሱ በሉ እንዴ። ይጨንቀኛል። እኔ ማስክ ለብሻለሁ። እሺ ወደ ሆነ ሀሳብ ሙከሚል ቀጥል። ሀሜት ከምጀምር ቀጥል። አይ እኔ እንኳን ለማውራት አይደለም ከኋላ ያለው መጀመሪያ ፂማም ነበር። አሁን ለአሁን የምላጨው ብዬ ነው። ላጩት እኮ አላየም። ላጩት አረ ሰሞኑንማ ላጭተውታል። ተው በመከራ ያሳደግኩለት አስልሜ የት ይስታረጉት። ኢና ሊላህ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን እንደነ ሰላም ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ሰላም ነው። ሰላም አልሐምዱሊላህ። ጀዛኩሙላሁ ኸይር። የምታደርጉት ነገር አላህ ምንዳችሁን ይክፈላችሁ። ማሻአላህ ደስ የምትሉ ነው። ያው እንግዲህ የምንከታተላችሁ ኢንሻአላህ እኛም ባላ ነገሮች የምንሰማ ሰምተን የምንጠቀም አላህ አድርገን። እኔ አንዳንድ ነገር ማለት ያልፈለኩት አሜን። ብዙ ጊዜ አይደል ነው ያው ቴክስት ጽፍ ልብ ያለው ልብ ይበል ይላል። ከስንት ዓመት ምህረት ነው የወረደው ቁርአን ምናምን እያሉ ይጠይቃሉ። አሁን የሰው ቅድም ትናንትና እሱ ጋር ጠይቆ ነበር። ስለዚህ ፕሊስ ኡስታዞቹም ሌሎችም የምታዳምጡ ሰዎች ከልብ አዳምጡ። ማነው ጥያቄ ጠየቁ? ማነው ደጋግሞ የሚጠይቁ? በዛ እያለ ለምን አንዳንድ ሹባ ይፈልጋሉ ከኡስታዞች ላይ። ሌላ ሰዎችም ይጠይቃሉ። እና ይሄ ነገር እንዴት ነው? ችግር የለውም ለእናንተ በተለይ ለጥያቄ ነው መልስ ለሚሰጡ ሰዎች ኡስታዝ ይሁን በንጽጽር ይሁን በፈለገ ነገር ይሁን። አንዳንድ ጊዜ አልገባኝ። ንጽጽር ሲባል እኮ የእስልምና ትጠየቃላችኋል። በቁርአንና ምናምን እኮ መልስ ትጠራላችኋል። እኔ አይገልበኝም። ንጽጽር ማለት እኮ ሰዎቹን በባይብል እንዲህ ነው ብላችሁ እናንተ እነሱ እንትን ነው እንደዚህ ነው በቁርአኑም ይጠይቃሉ። በቁርአን ደግሞ ንጽጽሩ ያለው ነገር ነው እነሱ የምትመልሱት። እና እዛ ላይ ደግሞ እንዴት ነው አንዳንድ ጊዜ አረን ነው ያንን ቁርአን ያላችሁ ኢልምን አላህ የሰጣችሁ ስትመልሱ ወደ ፈትዋ አያስገባም እንዴ? እቺ ለማትፈልግ ነው እና ሐሳቤ እቺ ለማትፈልግ ነው። እንደው እንግዲህ እኔ ተሰማኝ ነው ብዙ ጊዜ ስለምከታተላችሁ ብዙ ሰዎች ነው ማን ገባ ማን እዚህ ጠየቀ ማን እዛ ገባ አንድ ባንድ ነው ደግሞ ከልብ የሚከታተላችሁ ከምረ ነው ብላችሁ። አንዳንድ ሰው ያው ዝም ብሎ አዳምጣ እንደ ፊልም ቤት ገብቶ ይወጣል። ማን ነው የመጣ ማን አጠገብ ቁጭ ያለ ብትለው አያውቁም። እንደዚህ አይነት ሰው እንዳንሆን እንከታተል። ሰዎችም ደግሞ
ማን የሚጠይቅ ማን እዛ ገብቶ እየዘለለ እንትን ያሉ ሹብዓዎች የሚፈልጉ ሰዎች አሉና እቺ ለማስፈልግ ነው እዚህ ስም እኔ ሐሳብ እሺ ወንድሜ ጀዛኩሙላሁ አሰል ሙስሊም አንዳንድ ነገር ሲታይ ላይ ስማማቸው የሚችሉ ሰዎች ይኖራሉ። የሌላ ሰው መልስ ሊያሳምናቸው ይችላል። እነሱ ስለጠየቁ ሳይሆን ብዙ ጊዜ ሹብሃ የሚበዛው መልሱ ሳይመለስ ሲቀር ነው። ሰው መጠየቃቸው ያን ያክል ችግር አለበት ብዬ አላስብም፣ መጥፎ ባህሪ ይዘው እስካልመጡ ድረስ ማለት ነው። እና እንደዛ ነው እኔ የማስበው። ኢንሻአላህ እስኪ መጥፎ ባህሪ ያላቸው ሰዎች ወይም አይመለከትም፣ ክርስቲያኖች ብቻ ነው የሚመለከተው። ለምን አልሰለምክም የሚል ነው። ለምንድን ነው ያልሰለማችሁት? ምክንያታቸውን ብቻ አስቀምጡ። ወይም ደግሞ ጥያቄ አለኝ የምትሉ ከሆነ አንድ ጥያቄ ከናንተ አንድ ጥያቄ ከኛ እናስተናግዳለን ማለት ነው። የምናውቀውን የመለስን ምናምን ነገር ከኋላ ያለው ልጅ አትፍሩት። እንደ አፍጥጦ አጉረጥረጦ ሲያይ ብዙ አስፈራችሁ ኢንሻአላህ። ያ ገብቶህ ነው የገባኸው እኮ ከመጀመሪያው። በጣም ስለምትመችኝ ነው። አንዳንድ ጥያቄዎች እኮ ያስታውቃሉ። ከነ መልሱን እያወቀ የሚጠይቅ ሰው ምናምን አንዳንድ ጥያቄዎች እንደዚህ ሲጠየቁ ራሱ ያስታውቃሉና ይሄ ላይክ እንደ ኩዌሽን ሳይሆን ብዙ ጊዜ የሚነሳው ቁርአን ላይ ካሉ አሳዘን ነው። እሺ ክርስቲያኖች ካላችሁ ወይም ደግሞ የንጽጽር ጥያቄ ያላችሁ ሰዎች ካላችሁ ሪኩዌስት ልካችሁ መግባት ትችላላችሁ። ጦርጳ ምን ማለት ነው ይላል?